ከዛ ጸጉሬን በእጄ ቆርጬ አንተ ስትበጣጠስብኝ ጸጥ ምል ይመስላል ብሮ። ሩታ እንግዲህ እንደለመደችው ሮጣ ትመጣለች በሚል ተስፋ የተሰራው ሿሿ ውድቅ የሆነ ወይም የከሸፈ ይመስለኛል ማለት ነው። እስካሁን ሰዓት ድረስ ከአብርሽ ሆስፒታል መግባት ጋር ተያይዞ ሩታ አንድም ነገር መናገርም ምንም ነገር ማድረግ አልፈለገችም። እስካሁን ድረስ የምትጠቀማቸው ሶሻል ሚዲያዎች በሙሉ ዝምታን መርጧል ማለት ነው። ኢንስታግራሟም፣ ቲክቶኳም ሌሎች ሶሻል ሚዲያዋንም ቼክ አድርጌ ነበር። እስካሁን ከአብርሽ ሆስፒታል ጋር ተያይዞ ምንም አይነት ነገር ከመናገር ተቆጥባለች። ልክ ከዚህ ቀደም ስታደርግ እንደነበረው ሁሉ ሮጣ ወደ ሆስፒታል አለመሄዷን ሰምተናል ማለት ነው። ይሄ ደግሞ ትልቅ ነገርን አስቦ ወይም ሩታ እንደለመደችው ሮጣ ትመጣለች ብሎ ይሄንን ሿሿ የሰራውን አብርሃምን እጅጉኑ የሚያሳዝን ይመስለኛል ማለት ነው። እኔ ትላንትናም ነግሬያቸዋለሁ። ወይም በነገራችን ላይ ምንም አዲስ ነገር የለውም። ሄርሜላ እንደምታፈቅር በደንብ አድርገህ ታውቃለህ። አይደለም እንደዛ ይቅርና አንተ ራሱ ለእሷ ስሜት እንዳለ ሁላችንም ጥንቅቅ አድርገን እናውቃለን። እና ይሄንን አጋጣሚ ተጠቅመ ሩታ በሯን እንድትከፍትልህ ወይም ሩታ አዝናለህ ወደ ህይወት እንድትመለስ ለማድረግ የፈጠርከውና እዛው ማለት ነው እዛው ሄርሜላ ይሄንን ነገር ስትነግረ ጭንቅላት ውስጥ የመጣ ሀሳብ መሆኑን በደንብ ተረተናል። ምናልባት በዚህ ሀሳብ የምትስማሙ ሰዎች ትኖራላችሁ ብዬ አስባለሁ። ትናንትና ምሽት ላይ በለቀኩት ቪዲዮ ብዙዎቻችሁ ከዚህ ነገር ጋር ተያይዘው ብዙ ነገር ስትሉ ነበረ። እስካሁን ድረስ ግን ሩታ ዝምታን መርጣለች፣ ወይም ከዚህ በፊት እንደምታደርገው ተሯሩጣ ወደ አንተ ወይም ወደ አብርሽ ልትሄድ አልቻለችም ማለት ነው። ይሄ ደግሞ ለአብርሽ ትልቅ ሽንፈት እንደሆነ ነው እንደኔ የሚሰማኝ ማለት ነው። እኔ በነገራችን ላይ ትናንትናም የተናገርኩት ነገር ነበረ። የዚህን ያክል ድራማ መፍጠር ወይም የዚህን ያክል ነገሮችን ማወሳሰብ አይጠበቅብም። ሩታ ሚስት ናት፣ የልጅህ እናት ናት። ለአንተ ይቅርታ ማድረግ ግዴታዋ ነው። ግን ደግሞ እንደዚህ እሷን በሚያታልል መልኩ እንደዚህ ሿሿ እየሰራህ ምናምን ሳይሆን ሪል ጥፋትህን አምነ ማለት ነው። እኔ የሩታ ልብ ለአንተ ሁል ጊዜ ክፍት እንደሆነ ሁላችንም በደንብ እናውቃለን። አንተ ላይ የሚጨክን አንጀት የላትም ግን ብልጠትን እየተጠቀምክ ስለሆነ ነው። በነገራችን ላይ እስካሁን ድረስ ነገሮች ውስብስብ ሆነው የቆዩ ማለት ነው። እና ጥፋትህን አምነ ያደረግካቸው ነገሮች ከሄርሜላ ጋር ተው እያለች የፈጸምካቸው ተግባራቶች ስህተት እንደሆኑ ተናግረ ይሄ ስህተቴ ነው ብለ ስህተትህን ተናግረህ አምነ ተናዘህ ማለት ነው። ምክንያቱም አንድ ሰው ስህተቱ መስራቱን ሳያመንና ጥፋተኝነቱን ሳያረጋግጥ ይቅርታ ተደርጎለት ወደዛ ህይወት ሊመለስ የሚችልበት ምንም አይነት አግባብ የለም። በመጀመሪያ ደረጃ ይቅርታ ሊደረግለት ሰው ጥፋቱን ማመንና መናዘዝ አለበት። አንተ ደግሞ ያንን ማድረግ አልፈለክም። ያንን ነገር ከማድረግ ይልቅ ልክ እንደ ትላንቱ የተለመደችውን ሿሿ እንበላት ኃይለኛ ሿሿ ስለሆነች ማለት ነው የትላንቷና እግዚአብሔርን እኔ የምሬን ነው። ያው ካየሁት ነገር አንጻር ነው። ሪልም እኮ ሊሆን ይችላል የተፈጠረው ነገር አይዶ ነው ግን ካየሁት ነገር አንጻር እዛ ጋር የተፈጠረው ነገር አብርሽን ለዚህ ነገር ይዳረጋል ብዬ አላስብም። ሜቢ ሩታን ወደ ህይወቱ ለመመለስ ካለው ጉጉት የተነሳ የፈጠራት ሿሿ ነች ብዬ ነው የማስበው። አይዶ ነው ግን ያው ሪልም ከሆነ እንግዲህ ባለበት ፈጣሪ ይጠብቅ ማለት እፈልጋለሁ። ግን እኔ እንዲሁ ስረዳ ሩታን ወደ አንተ ለመሳብ ወይም ልክ እንደለመደችው ሆስፒታል ተሯሩጣ መታ አብርሽዬ ምናምን ብላ ምናምን እዛው ላጲስ ተሰርቶ ምናምን እመለሳለሁ ከሚል ሀሳብ የመጣች ሿሿ ትመስለኛለች። ለማንኛውም ግን የሰው ልጅ ትልቁ ነገሩ ማለት ነው ትልቁ ጥፋት የትኛውም ሰው ሊያጠፋ ይችላል። ስህተት የትኛውም ሰው ሊሰራ ይችላል። ግን ለሰራነው ስህተት ለሰራነው ጥፋት ኃላፊነት መውሰድን የመሰለ ትልቅነት የለም እዚህ ምድር ላይ ማለት ነው። የምሬን ነው የምላችሁ። ብዙ ጊዜ ያው ሰው ነን፣ ስህተት እንሰራለን፣ ጥፋት እንሰራለን። ግን ስህተታችንን አምነን ተቀብለን ለዛ ለሰራነው ስህተት ለሰራነው ጥፋት ኃላፊነት መውሰድ ማለት ከዚህ በኋላ ለምንሄደው መንገድ ወይም ከዚህ በኋላ ለምትቀጥለው ህይወት አንድ እርምጃ መራመድ ነውና ሌሎች ዘንትኖችን አቁምና አብርሃም ሚስትህን ልጅህን የምትፈልግ ከሆነ የምርም ከሄርሜላ ጋር ያለህ ነገር እኛ በምናስበው መንገድ ሳይሆን የቀረ ከሆነ ወይም ለሄርሜላ ምንም አይነት ስሜት ከሌለ ኃላፊነት ውሰድና ወደ ቤትህ ወደ ልጅህ ወደ ሚስትህ ተመለስ። ግን ኃላፊነት ውሰድ። በቃ ስህተት ሰርታል፣ ድብን ያለ ስህተት ማለት ነውና እንዲህ አይነት ነገር አለ አረ እንደው ነገር ምናምን ያሉ ሁሉ ሰዎች አሉና የዚህን ያክል ማለት ነው። ምክንያቱም በቃ ሰው ጭራሽ አምኖ መቀበል አልፈለገምና
በመጀመሪያ እንዲህ አይነት ነገሮች ይቅሩብህ፣ ኃላፊነትህን ውሰድ ለማለት ያክል ነው። ሰላም አላልኳችሁም። ያው ሰሞኑን ሰላም ተትተሃል ምናምንም እየተባልኩ ነው። እንዴት ናችሁ የኔ ተወዳጅ ቤተሰቦች? አላችሁ? ደህና ናችሁ? አማን ነው? አሸወይና ነው አለን። እግዚአብሔር የተመሰገነ ይሁን። አብርሽ እኮ ትላንት የሰራት ሸዋሸዋ እኮ ናት። ብዙ ነገር እንድናወራ አደረገችን እና ለማንኛውም ያው አብዛኛውን ነገር ተናግሬያለሁ ብዬ አስባለሁኝ። ግን እኔ በደንብ ላረጋግጥ የቻልኩት ነገር ቢኖር ሩታ ምን ያክል እንዳመረረች ነው። እውነት እኔ አብርሽ አሁን ከብዙ ነገሮች ትምህርት መውሰድ ያለብኝ ይመስለኛል። እና ሴት ልጅ ስትጨክን በጣም መጥፎ ናት። እኛ የፈለገ ልንጨክን እንችላለን፣ ግን የሆነ ሰዓት ልባችን በቃ እንዲህ ወደኋላ የሚንሸራተትበት አጋጣሚ አለና ሴቶች ጋር እንደዚህ አይነት ነገር የለም። እና በዚህ አሁን ከሰሞኑ ሩታ ላይ በምታያቸው ነገሮች በደንብ እያየ ይመስለኛል። ከዚህ በፊት ታውቃለህ ይቅርታ የሚለው ቃል ከአፍ ሲወጣ ሩታ አትችልም፣ ወደ አንተ ነው የምትመለሰው ምንም አይነት ነገር በመካከላችሁ ቢፈጠር። ግን አሁን ላይ ለምን ለአንተ ይቅርታ ማድረግ ከበዳት? ይህንን ነገር በደንብ ልብ ብለህ አስብ። እና ብቸኛ ልታደርግ የምትችለውና ሩታንም ልጅህንም ቤትህንም እንደ አዲስ መገንባት የምትችለው ለሰራሃቸው ከሄርሜላ ጋር ላደረግካቸው ነገሮች ኃላፊነት መውሰድ ስትችል ነው። ጀስት ይሄ የኔ ሀሳብ ነው። የምትጋሩኝ ሰዎች ላይክ አድርጉት። ከዛ ውጭ ያው ለሄርሜላ ስሜት እንዳለ ነው እኔ የሚሰማኝ፣ ወይም ከማየው ነገር እየተረዱ ያለሁት ለሄርሜላ ስሜት እንዳለህ ነው። እና ያው ለምን ተፈጠረ ማለት አይቻልም። በነገራችን ላይ ለምን ተፈጠረ፣ ለምን እንደዚህ አይነት ነገር ሆነ ማለት አይቻልም። ግን ደግሞ በቃ ከሄርሜላ ጋርም እንደዚህ አይነት ነገር ተፈጥሮ ከሆነ ተናገር፣ እውነቱን ተናገር። መፍትሄ መፈለግ ባለበት መንገድ ይፈለጋል እንጂ አንዱን ስህተት ለመሸፈን አንዱን ነገር ለማጥፋት ስትሉ ደጋግማችሁ የምታደርጓቸው ነገሮች ወደማትወጡት ሌላ ትልቅ ችግር ውስጥ ነው እየከተታችሁ ያላችሁት። እና የዛኔ ሰው ሚልህን ሰምተህ እቺ ልጅ ማራቅ ብትችል ኖሮ፣ ነገሮችን ብሎክ ማድረግ ምትችል ቢሆን ኖሮ እቺ ልጅም የማይሆን ነገር ውስጥ ገብታ አሁን ላይ መጥፎ ደረጃ ላይ ትደርሳለች ብዬ አላስብም። አንተም የዚህን ያክል ትልቅ ችግር ውስጥ ትገባለህ ብዬ አላስብም። ቤትህም የዚህን ያክል ይበጠበጣል ብዬ አላስብም። እና አሁንም እንደዚህ አይነት ነገር ምናልባትም እኔ እርግጠኛ ነኝ ለሄርሜላ ስሜት እንዳለውና የለውም የምትሉም ሰዎች ካላችሁ እሱም የለኝም የሚል ከሆነ አይዶ ነው። ግን ካለ እውነቱን ተናገርና ኃላፊነት ውሰድ። መፈታት ባለበት መንገድ ቁጭ ብላችሁ ተነጋግራችሁ የምትፈቱትን ችግር ለመፍታት ሞክሩ እንጂ እዚህ ጋር ያለውን ነገር ለመደበቅ ስትሉ እንደዚህ የማይሆኑ ነገሮችን እያደረጋችሁ ባትቀጥሉ እንደኔ ደስ ይለኛል ማለት ነው። ሩታ ግን አምርራለች። እግዚአብሔር የሆነ አባባል ነበረ ወይም እንደ ግጥም ብቻ አይዶ ነው ሙሉ ነገሩን አላውቀውም። ግን ሴት ልጅ ከተያዘ ነፍሷ፣ ሴት ካፈቀረች ከተያዘ ነፍሷ የቤተሰብ ክብር ጨዋታ ነው ለሷ እና ቤተሰቦቿን ሁላ ጥላ ምናምን ነው አንተን ካፈቀረች የምትመጣው። የጠላች ቀን ግን ማለት ነው የጠላች ቀን ብትንከባለል አፈር ብትልስ የፈለግከውን ብትወድቅ ብትፈርጥ እንደ ትላንቱን ብትሆን ምንም መስሎ አይታያትም። ሆስፒታል ብትገባም ምንም መስሎ አይታያትም። እና እኔ እንጃ በእውነት በጣም ያመረረችብህ ይመስለኛል። እና እንዳይቆጫትም የሚያደርጉ ነገሮች አሉ። ታውቃለህ አይደለ? ሴቶች በቃ ልክ ልጅ ሲወልዱ 50% እንደውም የምን 50% 67% ፍቅራቸውን ወደ ልጃቸው ነው የሚያዞሩትና ያንተ 67% አዲስ በተወለደው ልጃችሁ ተሰጥቶታልና እንደ ድሮ ቅብጥ ባትል ጥሩ ነው ብዬ አስባለሁ ማለት ነው። ብዙ ቼንጅ የሚሆኑ ነገሮች አሉ። በነገራችን ላይ የሚቀየሩ ነገሮች አሉ። ልጅ ከመጣ በኋላ የነበረው ህይወትና ልጅ ከመምጣቱ በፊት የነበረው ህይወት አንድ አይነት ላይሆኑ ይችላሉ በባህሪም ደረጃ እና ምናልባት አንተ የድሮዋን ሩታ እያሰብክ እንደዚህ አይነት ነገሮች ውስጥ ገብተህ ከሆነ ከዚህ መንገድ ተመለስ። ከዛ ውጪ እኔ እውነቱን ነው ሪሉን ነው መናገር የምፈልገው። አብዛኞቹን አውቃቸዋለሁ፣ ቀርባቸዋለሁ፣ ጓደኞቹን ማለት ነው። አሁን ትናንትና አጅበውት ቆሜ የነበሩትን ልጆች እና እውነቱን መናገር ስፈልግ እንደዚህ አይነት ጓደኛ እንዲኖረኝ አልፈልግም እኔ በበኩሌ ማለት ነው። ተው ከስህተት ተመለስ የማይለኝ ጓደኛ፣ ጭራሽ ስህተት እንድሰራ የሚያበረታታኝና እንዴት ስህተት አልሰራህም ብሎ ሊጣላኝ የሚደርስ ጓደኛ እንዲኖረኝ አልፈልግም፣ እንደኔ ማለት ነው። እና አንተም ከዚህ ነገር ብትጠነቀቅ ባይ ነኝ። እናንተም ነገ እናንተም ህይወት ይኖራችኋል። የምሬን ነው የምላችኋል። የዚህ ልጅ ህይወት እንደዚህ መሆኑ ሊያሳስባችሁ ይገባል ለማለት ነው። ያው በዚህ ጉዳይ ላይ ብዙ ማለት አልፈልግም።
ለማንኛውም እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ሩታ ግን ሆስፒታል እንዳልሄደች እስካሁን ድረስ ያሉት ነገሮች ይገልጻሉ። እርግጠኛ አይደለሁም ግን ስለተፈጠረው ነገር ምንም ማለት ስላልቻለች ሜቢ ዝምታን የመረጠች ይመስለኛል። እስኪ የሚፈጠሩ ነገሮችን ብቻ ምሽት ላይ ለማየት እንሞክራለን። ወዳችኋለሁኝ። ይመቻችሁ።